መኖሪያና ቤቱም እቺ የምትመለከቷት መኪና ነች። ምን መኪና ነበር የምትነዳው? BMW ነዳ ነበር። BMW። ለመሆኑ ከጀርመን ወደ ኢትዮጵያ የመጣበት ለሰዎች ብሎ ያደረገው መልካም ነገር ምን ይሆን? ይሄንን ፊልም የሚመስለውን የፋሲልን ታሪክ ተከተሉ። ፋሲሌ ሰላም Hey, what's up brother? Hey, greeting. How are you brother? ሁሉ ሰላም? Nice to meet you. ሰላም ተናረፈልኝ። ስላገኘው በጣም ደስ ብሎኛል። በጣም ደስ ብሎኛል። ሌባና ኢየሱስ ተናብረን በጣም ደስ ድባልክልኝ። እውነት ነው። እዚሁ ነው የምትኖረው? በቃ እዚች ነኝ ያሉ ስንት ዓመት ብልቼ የኔ ሄቨን ናት እቺ። ያንተ ገነት እቺ ናት። መሮሪያ ምናምን መተከጃ የምዝቹ ነው። ላለሁ ላባዬ እንግዲህ ቤት ለምቦሳ። እሺ ቦሳ ሰሩ ነው የሚባለው አይደል? ያባድ ፋሲል እስኪ ራስን አስተዋውቅልኝ። እሺ ጤና ይስጥልኝ። ፋሲል ዘውዴ ሆነኛው እባላለሁ። በ1960 ምናምን አካባቢ ላይ የተወለድኩት አዲስ አበባ ልጅ ነኝ። ዜግነቴም ኢትዮጵያዊ ነኝ። ጀርመን ያልነበርክም? ጀርመን ሀገር ለረጅም ዓመትም ነው ዜግነት እንጂ የዩናይትድ ኔሽን ፓስፖርት ነበር የተሰጠኝ። በገባው በ3 ዓመት በኋላ በጠየቅኩት የመኖሪያ መብት መሰረት የተባበሩት መንግስታት ደብተር ተሰጥቶኝ ነበር። 51 እና 16 የሚባል አለ። 51 በሰባይነት ሰጥተውኝ በዛ ኖር ነበር። እስኪ በጀርመንኛ የሆነ ነገር በለን። አንድ ሽነ ጉትን ታግ ich finde es eine schöne glücklich hoffnung zukunft was soll ich machen ich finde ich eine gesund schöne Familie aufbauen und dann was du brauchst du was traust du ich hoffe kriegst du ich beten du kannst kriegst du auch ምን ማለት ነው? እንኳን ለመታወቅ አበቃን። እመኝላችኋለሁ ወደፊት የተመኘውን የሰራውን በእጅህ እመኝላለሁ አግኝተው ታገኛለህ ነው። አሜን። በጣም ጎበዝ ከመሆኑ የተነሳ የሆነ ቀኔ ሁሉ መዝረፍ የምትችል ነው ይመስለኝ። በእነሱ ቋንቋ ከዘረፍኩ አንዳንድ አማርኛ ማላወራ አማርኛ ሰው ሲተርብ ደስ ይለዋል። በአማርኛ ሲተርበው እኛ ሰው ትንሽ ቦክስ ይጫወታል። እንዴት ነበር ወደ ጀርመን ሄድከው? እኔ 89 አካባቢ መጨረሻ ላይ ነው ቪዛን በነጮች አቆጣጠር። በነጮቹ 89 መጨረሻ ሁሉ ነገር ጨራርሼ ነበር። ያው በርሊንግም ሳይፈርስ በፊት ማለት ነው። ኦኬ። በዛ ጠብቄ 91 ላይ ልክ ወደ ፍራንክፈርት በረርኩ ማለት ከዚህ የትምህርት ቪዛ አግኝቼ ነው የሄድኩት። እዛ ገባሁ። ሁኔታውን ሳይው ማን ነበር የወሰደ? አባቴ ያሳደገው ወንድም ነበር። እዚህ ማዘጋጃ ቤት ውስጥ ዋና ፕላን ሰጪ እሱ ነበር። በወቅቱ አባቴ ትንሽ ጥሩ ቦታ የነበረ ሰው ነበር። የኃይለ ሥላሴ ቀኝ እጅ ነበር አባቴ። ግን ቤተሰብ ተበላሸ። እኔው ከፈጣሪ የመጣው ነገር ነው። መውጣት ስለነበረብኝ ሀገር ኢትዮጵያን ጥዬ ሄድኩ ማለት ነው። እሱ ያሄድኩትም ያው እንደማናችን ኢትዮጵያዊ ለመቀየር ነው ሁሉም የሚሄድ። ለባዕድ ዓለም ልጠፋም ትችላለህ፣ ቶሎ ትነሳም ትችላለህ። ኃይለኛ ሀገር ነው። የሰይጣን ከባድ መጥፎ ጊዜ የሚሄድ ነው። ጀርመን እንደሄድኩ መጀመሪያ ፍራንክፈርት ሲቲ ነበር የነበርኩት። ከፍራንክፈርት ኑረምበርግ ከተማ የምትባል ባየር ሚዩኒክ ሄድኩኝ። ባየር ሚዩኒክ 2 ቀን አድሬ ኑረምበርግ ከተማ ወደ ዝርንዶርፍ የምትባል ከተማ ሄድኩ። ዝርንዶርፍ የባየር ሚዩኒክ ስደተኛ መጠየቂያ ዋናው ሄድ ኦፊስ እዛ ነው ያለው፣ ዋና ቢሮአቸው ማለት ነው። የስደተኛ ቢሮ መጠየቂያ እዛ ቆይቼው ስደት ለምን እንዳመጣው ተናገርኩኝ። ያው የጠየቁት አሳይለም አንዴ እዛ ኮምፒውተር ገባ። ከዛ በቆየሁበት ጊዜ በ15 ቀን የመኖሪያ ቦታ ዘመድ ታውቃለህ ሲሉኝ ቤተሰብ ተበታቱ። እዛ ያለም የነበረ የወሰደኝ አባቴ ወንድም ወደ አሜሪካ ጥሎኝ ሄደ። አሜሪካ ብቻዬን ጥሎኝ ሄደ። ስለዚህ አላውቅም ስላቸው የባየር ሚዩኒክ 2ኛ ከተማ ኑረምበርግ መደቡኝ እና ከ3 ወር በኋላ የስራ ፍቃድ ተሰጠኝ። እዛ ጊዜ ትምህርት እየተማርኩ እንማራለን፣ ቋንቋ ያስተምሩናል። ስራ ፍቃድ እንዳገኘው ወደ ስራ ገባሁ ማለት ነው። ያገኘሁትን ስራ ምን ትችላለህ ሲሉ ያገኘሁትን እሰራለሁ አልኳቸው። የ82 ሚሊዮን ጀርመን ህዝብ ዋና ስራ ማስቀጠሪያው ሄድ ኦፊስ ዋናው ቢሮ እኔ የምኖርበት እዛ ኑረምበርግ ውስጥ ነው። እዛው ሌላም ቢሮ አለ። ስራ መደቡኝ፣ ስራ ሰጡኝ ማለት ነው። መጀመሪያ እንዴት ስለሰራው ስራ ነገር ነው? መጀመሪያ ስራ ፍቃድ እስካገኝ ድረስ አካዳሚ ሰራ ነበር። ስራ ፍቃድ አልነበረኝም። ዩኒቨርሲቲ ውስጥ እንደ 5 ኪሎ እንዳለው ዩኒቨርሲቲ የስዕል ትምህርት ቤት እዛ ቋንቋ እየተማሩ ከነሱ ጋር ስዕል ሲሰሩ የተከታተልኩ ያጠናው መንገድ ያሳየኝ ነበር። ከነሱ መንገዱ አሳዩ። ጨለማ አይነ ስውር ነኝ፣ ምንንም አናውቅም። ስለዚህ ጋይድ ይመሩናሉ። ዩኒቨርሲቲ ተማሪዎች ናቸው፣ በጣም ኢንተለጀንቶች ናቸው። እና እዚህ መሀል ከዛ በኋላ ምን ጀመርክ? ከዛ ደግሞ አየሁና ከአውሮፓ ተልኮ ኬክ ቤት ስራ ጀመርኩ።
ኬክ መስራት ነው ለክሪስማስ ምናምን ኬክ ያውካ ትጋግራለህ እዚህ መሃል እየሰራው አንድ ትክክለኛ ሴት ጓደኛ ተዋወቁ ነው እሷ ነበር መንገዱን የምትበራኝ እንዳታወራ እንዳትናገር ዝም ብላ አርፈህ ኑር አለችኝ በቃ እሷ የመከረችኝ ስብይብ የፈለከ ነገር ብትል እንዳትናገር ትለኛለች እሷ ያለች ቀጥ ብዬ ነው ቀጥ ብዬ መልሳለሁ ቀጥ ብዬ እዛ ስራ እንደጀመሩ ሳይው ስደተኛ ሃይም ነው 78 ሆነ የመደቡ ድለኛ ነው ለሶስት ነው የመደቡ ንጹህ ቤት ነው አይ ያሳቸው ዝም ብሎ ካርታ ቁማር ይጫወታሉ አበሾቹ ዞር ዞር አልኩና ቤት ተከራይቼ ጥያቸው ወጣሁ ማለት የት ነበር አንድ ላይ የምትኖሩት ስደተኛ ሃይም ቤት ተሰጥቶናል ኑረምበር ከተማ ውስጥ ሌላ መኖሪያ ቤት ተሰጠን ከዛ ሳያቸው እነሱ ያወሬ ነው አልተ ቤት ተከራይቼ ጥያቸው ወጣሁ የራስኛ ቤት ነበር የተዋወቃት ኬክ ቤት ከሮጳ ትልቁ ኬክ ቤት ሲሰራ እና ከዚህ ውጣ ትለኛለች እዚህ ተሰብስባችሁ ወሬ የምታወሩት ይሄ ሌላ ዓለም ነው ብትችል ከዚህ ተከራይተው ተቆጣይ ነበር ለነሱ ሳልነግራቸው ያዘዘችኝ የቤት ተከራይቼ አንድ ክፍላስ አንድ ለመኝታ ቤት አለ ሳሎን በጋራ ነው ወጣቶች ነው ያሉት ወጣት ነኝ እኔ የራሳችን ሻወር አለ ግን የራስ ምግብ የምትበስልበት አንድ ላይ ነው መኝታ ቤት የራስ ነው እንደምን ይዛሽ ፈልክ የገባው ናት መክረኛለች ስራዬን እየሰራው እዛ መኖር ጀመሩ ብዙ ጋር ታረጋኛለች ቋንቋም ታስተምረኛለች ትስቅብኝ ነበር ቋንቋ ስናገር ታሾፍብኛለች እሷ አሁን እኛ ኮልጌት ነው የምንለው አይደለ ኮልጋት ነው የሚባለው አየው አ ኤ እኛ ኤ ነው የምንለው አ ነው የሚሉት እነሱ ናፌን አስፈታች እንዴት ቡክሽቲ ቋንቋዎች እንዴት እንደሚጻፉ ግራማቲካል ዩዝስ ንግግሩ ያው ለምሳሌ ፎልክስ ዋገን ነው የምንለው እና ቮልክስ ዋገን ነው የምንለው ግን ፎልክስ ዋገን ነው የሚባለው ፎልክስ ማለት ህዝብ ማለት ነው ዋገን ማለት አራት ጎማ ያለው ምሽከረከር ጋሪ ማለት ነው አዶልፍ ሂትለር የሰራው መኪና ነው ለዓለም ህዝብ እንዲደርስ ብሎ ትስቅብኝ ነበር BMW ሲል ትስቅብኛለች BMW ነው የሚባለው ደብሊው ቫኑ የሚባለው እሷ ታስተምረኝ ነበር ያን የምታውቀው በመወለድ እንጂ በትምህርት አታገኝም ጀርመናዊት ነች ጀርመናዊ ናት እንጂ የኦስትሪያ አዶልፍ ሂትለር ዘር አለባት እና እሱን ትስቅብ እያስተማረችኝ ምናምን እንደዚህ አይደለም ባይሪሸ ሞተራት ቬልት ነው የሚባለው በእኛ ባይሪሸ BMW ነው ማለት ባይሪሸ ሞተራት ወልድ እሷ ትስቅብኝ ነበር እና እየሳቀችብኝ ምን እያለች የኮሪት ዝብላ በርሊን ሞስታት አለው አንዳንዴ እና አንተ መቼም አትማርም ብላ ወደምኖርበት ከተማ ተመልሳ አንስባህ የሚባል ከተማ ነው የምትኖረው ከምኖርበት ምናምን ለአባቷ ተናግራ ይሄ በጠበጠ በርሊን ሄዶ ጓደኞቹ ጋር ዱርዬ ሊሆን ነው ጭፈራ ቤት ይዣት ሄድኳል ዱርዬ ሊሆን ነው ብላ ጥላኝ ጠፋች ምን ያህል ጊዜ ቆያችሁ ወደ 3 ዓመት 3 ዓመት በቃ መንገዱ አሳየች እንደ አዲስ ነው መወለድ እሷን ሳገኝ ከመሳቅ ሌላ አላውቅም መንከትከት ብቻ እና ብሉ አይናት እና ጎልደን ሄር እና የቆረጠች አምታት ሰጠኝ ነበር ጸጉሩን እና ኮንታክት ሌንስ ታረጋለች እና አተኛም ከተኛች ያ ኮንታክት ሌንስ ሲገለበጥና ወደ ውስጥ አይነ ስውር ስለምትሆን ታወጣና ለጥ ትላለች በቃ እና መሳቅ ሌላ አላውቅም መሳቅ መጫወት ቢራ እንዴት እንደሚጠጣ ታሳየኛለች ባህላቸው እንዴት እንደሆነ እና ሚስጥር ጉልበት ነው የምትለኝ አታወራ ሲያገር ታራ አንደኛና ሁለተኛ ዓለም ጦርነት ነው እዛ የመመረ ታሪክ ስለነበር ብዙ አትለፍልፍ እዚህ ሀገር ዘም አንገት እንደፍተ ጃት መሳቅ መጫወት ሌላ አላውቅም በጣም ተወዳት ነበር ዋው እንደ ጸጉራን እየቆረጠች ይዛብት በጣም ነበር ምን ያክላል ያንበሳ ጸጉር ኮም ያክል የሚያብረቀርቅ ቆርጣ ከ1 ሜትር በላይ ስጦታ እና አንዴ ሳላስበው ሰዓት ገዝቼ ሰጠኋት ሰዓት ገዝቼ ወዲህ ሰጣት ለአባቷ አስተዋሳ እኔ ጥሩ ገንዘብ አገኛለሁ እሷ ተማሪ ናት ያኔ እሷ ዩኒቨርሲቲ ተማሪ ናት እኔ ጥሩ ገንዘብ ስላለኝ መሰጣት ሰዓት ስጦታ ሁሉ የዞረች ትምህርት ቤት ታስቀናቸዋለች ዩኒቨርሲቲ ውስጥ እና አሳውል ጌታል ሰዓቱ ስላት ሰዓቴን አውልቄ ኮንታክት ፊቴን ታጥቤ ዞር ስል ሰዓቴን ሰረቁብኝ ተማሪዎች አለች ናታ የሰጠኝ ሰዓት ተማሪዎች ሰረቁብኝ እና ምን ብዬም ለምነግር አላውቅም ፍቅር ማለት አገኘው እዛ ጊዜኛ ጊዜ አካሄድ ገንዘብ አላናቀም ያው ምንስና እድሜ ስለነበር ገንዘብ ደሞዝ አገኛለሁ እዛ በገን ደሞዝ ግን ዕውቀት ነው የገዛሁት ከሰው ጋር ወራለሁ ቁጭ ኮርጃለሁ የሚያወሩትን ሰማለሁ እንዴት ቡክሽታ ባጻጻፈው ያንዳንዱ ፊደል ያስተምሩኝ ነበር እና በማገኛት ገንዘብ አውቄ ጋብዛቸው ተማሪዎች ናቸው ተማሪ አቨሬጁ ዛሬም በአለም ላይ ተማሪ ብዙ ገንዘብ እስኪመረቅ ድረስ የላቸው እኔ ስለምሰራ ግን
በዛው በማገኛት ስጦታ ሰጣትና እውቀት ኮርጃታለሁ። እውቀት አስተምር እንዴት እንደሚጻፍ ጋዜጣ እንዴት እንደሚነበብ ስትናገር ሰማታለሁ። አይገባኝም። እዚህ ውስጥ ነው የሚያወሩት። አንሳችን ካፈር ውስጥ ከዛ በኋላ ማቸ ንጽህና እንደኔ የለም። ዳም የምለብሰው ልብስ ዳም ቡልሽት ማይ ኒገር ጠዋት የለበስኩትን ከሰዓት አልለብሰውም። ፓኒር ስቴሪዮ አላጋና አለ አሜሪካችን ምታከም እንዴት ተቆለለን ቤቴ ስትገባ እዚህ ሰፈርም ቅድም አለች ደውላልኝ ነበረ። እዚህ መታላ በሾች ትነግራ ይሄ ልጅ የሚኖርበትን ጀርመን ሀገር ሄዳችሁ ብታዩ ከዋይት ሃውስ ይበልጣል። ንጽህና አሉ መጥተው ዛሬ ሳምንትም ተመልሰው ይሏል። ቤት ይነጋ ሲመጡ ከውጭ ከገጠር ከኢትዮጵያ እንደመጡ ነው። ኢትዮጵያዊ ነው ሁላችንም። ጫማችን አውልቀን ነበር ምግባ የሚሉት እኔ አፓርትመንት ስገባ። መኪና ንብረት፣ የቤት ዕቃ ንጽህና፣ ሻምፓኝ ውስኪው ተደርድሮ ነው። ትሰራለህ? ለምንድን ነው የምሰራው? ሰርቄ አላመጣሁም። ሰርተህ ማትደሰት ከሆነ እድሜ አጭር ነው። እዛ ሀገር አይፈልጉም። ሰርተህ አልሰረክም መደሰት አለብህ። እሰራለሁ። ቀይ አይደለም ቋሻው 48 ሰዓት ሳውና ባዝ ቤት ውስጥ ቡሽት ማነጋ ቡሽት እና ሲደብረኝ በሬ ላይ አሜሪካ ዲስኮ ቤት አለ። ሱፐር ፍራይ አሜሪካ ወታደሮች እዛ ገብተን ማነጀ ገብተን ናያቸውና ሙሉ የጭፈራውን ሂሳብ ዘግተና ብሎ አዘግተን ጥለን ነው የምንወጣው። ታዲ አላታ ጋባዥም ነበር ዘግተንላቸው ነው የምንወጣው። ለዛ ለወታደር ወርቁን አንጠልጥሎ ዋትስአፕ ለሚለው ገብተን ገርልፍሬንዱን ሰርቀን ይዘንበት እንሄዳለን። ላው ሻምፓኝ ውስኪውን ከፍለን ጥለንላቸው ኮራ ያለ ጸዳ ያለ ሰዎች ነው። ገላህን አስነካ የምንባል ሰዎች ነው። ቴሌ ደትሩስ እስቲ ገላህን አስነካኝ የሚሉ ሰዎች ናቸው። እነሳ ለኛ እንጂ እነሱ እጅ ስጡን። ኢትዮጵያ የተከበሩን ዜጎች ለነሱ እንደዚህ ነበር ነው። እንደዚህ መኪና ለመጣል የምትከፍለው ነው 100,000 ኪሎ ሜትር ከሄደ ማንም አይገዛም። ከኮምፒውተር ሮቦት ነው የሚያመርተው። በገዛው በ3 ወሩ 100,000 ኪሎ ሜትር መጣ። ማንም ይገዛል። ስለዚህ አንድ መጤ አበሻ ካየ እችን ስጦታ ብለህ ጣል ታረጋለታለህ። አገኘው ብሎ ሲነዳ አበሻ ሸወደኝ ናቱን ለተጣለ መኪና ሰጠኝ ብሎ ምን መኪና ነበር የምትነዳው? BMW ነዳ ነበር። BMW ነዳ ነበር። ፊያትም ነበር። ጋራጅ ስንዳም ስሰራም የገዛሁት መኪና ነበር። ያው ዝም ብለን ሳውሰድ ነው የሚሉት። የብራውት ዋገን መኪና ትገዛለህ። ወገን መኪናው ከሰራ 3 ወሩ ነው። ዘጭ አርኩ ትገዛዋለህ። ያማ ትንሰራለና ይሄ መርመጥመጥ መነካካት እንደዚህ አላህ። ከዛ በኋላ ምን ተፈጥሮ ነበር ወደ እስር ቤት የገባው? በዚህ መሀል ከዛ በኋላ ስራዬ ማጣት ነበር። ደሞዜ ተቋረጠ። ለ8 ወር ያህል ብቻ የስራ አጥ ገንዘብ ይሰጥ ነበር። 8 ወር ከ8 ወር በኋላ ቆመች። ሩብ ደሞዜ ነው የሚሰጡኝ ለስራ አጥ ገንዘብ። ምክንያቱም የስራ አጥ ገንዘብ ቀረጥ ከፍል ስለነበር ስራ እሷም ቆመች። የቤት ኪራይ ማን ይክፈል? መንግስት የጄ ቤት ኪራይ ክፈሉ ስላቸው መከፈል የቤት ኪራይ በጣም ከባድ ነበር። ይሄን ያህል ባጀት መክፈል አንችል። ያለ አማራጭ ተመልሰ ስደተኛ መግባ ነው። ከአውሮፕላን ስወር እዛ ሀገር በገባው እግሬ ባረፈ የምኖርበት የነበረው ስደተኛ ሀይም ተመልሼ እዛ ወስደው ከተቱኝ። ጨርሼ እንደገና ቁልቁል ምንም አማራጭ የለም፣ ገንዘብ የለም። በወር የሚሰጠ 40 ብር ሆነች። ከዛ ወደ ከላይ ያን የሚያክል ደሞዝ ወርደ በ100,000 እነሱን ተወስደ የነበረ ኢትዮጵያ ስትገለብጠው ይመጣል። ወስደው 40 ብር ብቻ መበሳጨት መጣ። እግዚአብሔር ይመስገን ከባድ ድራግ አልገባሁም። መጠጥ በሳንቲም ነው የምትገዛው። መጠጣት ጀመረ። ወረድኩ። ብስጭት አለ፣ መናደድ አለ። የጅማቴ ሁሉ ተበጠሰ። ከዛ መቼስ ረጅም ዓመት ነው ህይወቴ ምስቅልቅል ያደረጋች አንድ ኡክራይናዊ ሴት ተዋወቅኩ እና በዛ ወቅት ጀርመንና ብራዚል እኔ የምኖርበት ከተማ የዓለም ዋንጫ ይካሄድ ነበር። ቤቷ ወሰደችኝ። ምስቅልቅሌን ያወጣችው ምን ትሆን አላውቅም። አላውቃትም። ባክግራውንዷን የኔን ማታውቅም። ቤቷ አስፈርመኝ ቤት ክላስ ወሰደችኝ። ያን ብስጭት አለ ማረጎን አላውቅም። አልጋ ላይ ማብራት ተኝተን እሷ ክላስ ስወጣ አባቷ ጋር ወሰደችኝ። አባቷ ዩኒቨርሲቲ ጊታር አስተማሪ ነው። በኮምፒውተር ጊታር ሰጠኝ። የተሳደብኩ ከህንፃ ወረድኩ። እኔ የምኖርበት ከተማ በባቡር የተመለሱ ሲሄድ ጀርመንና ብራዚል የምኖርበት ከተማ የዓለም ዋንጫ ጊታር እዛው ነው ያወራኩት። ከስንተኛው ጊዜ በኋላ ቤት እኔ ጋር መጣች። ከቤት አፓርትመንት ለቅቄ ስደተኛም ገብቻለሁ። እንደምን ብዬ እንደገና ፔንሲዮን ነገር ተሰጠኝ። እዛ መጣች። አብረን ነበር። ብስጭት አለን። በዛ መሀል ሴክስ አብረን ነበር ሴክስ እና አይታኝ
ጥላኝ ሄደችው። እሷ ከተለያዩን ከ4 ዓመት በኋላ የተኛውበት ፖሊሶች መጡ። ሳንኳኳ ስከፍት ምን የሚያካክሉ ፖሊሶች ናቸው። ቀጥታ እጄ ላይ ሰንሰለት ያሰሩ ወስደው እስር ቤት ነው ያወረዱኝ። ምን ለምን እንደሆነ አላውቅም፣ ምን እንደፈጠርኩ አላውቅም፣ ምን እንደሰራ ወንጀል አላውቅም። ሳይሆን እስር ቤት ህዝቡ ልንጫጫ አብረን 40-50 ዓመት የኖረ ሙሉ ታስሯል። ፈራው። ይሄ ነገር እንዴት ነው? ሰላም አብረን ምስቅ የነበረው ናይጄሪያው፣ ሳውት አፍሪካው፣ እንግሊዙ ይሆን ሁሉ ተጠቅጥቆ ፈራው። አንድ ክላስ ለብቻ ይሰጠኛል። ለካስ የተከሰስኩበት ኬዝ ከ4 ዓመት በፊት የተለየኋት ሴት ሄዳ ፍርድ ቤት ከሳኛለች። ዩክሬናዊቷ ከ4 ዓመት በፊት የተለየኋት ከሳ በከሰሰችው ቃል ዳኛውን አሳምነዋለች። አመነ ዳኛው በተናገረችው ቃል አምኖ ፈርዶ ነው የጠበቀኝ። ተፈርዷል። ዘገያል። ዳኛው ምን አደረኩ? ፈርጄ ነው የጠበቅኩ። ያችን ነገር አላምንም። ይቻላል እንዴ አንተ በሌለህበት መፍረድ? ይሄ ነው አሳመነችው ዳኛው እኮ። መጥሪያ ምናምን ደርሶ ነበረ? አልደረሰኝ። ያለኝ አማራጭ በስር ላይ ሆኜ ይግባኝ ጠየቅኩ። ተፈረደብኝ ወንጀል ነው የተከሰሰብኝ። ፍርዱም ክሱም ትክክል አይደለም ብዬ ይግባኝ ጠየቅኩ። ይሄን ኬዝ መከታተል አቅም የለኝ። በግል ጠበቃ ከፍዬ ጠበቃው የሚጠይቅ በጣም ገንዘብ ነው። ከስራ ወጥቻለሁ። መንግስት ጠበቃ አቆመልህ። በዚህ ጊዜ ይሄን ገንዘብ የሚከፍለው ጠበቃው አንተ ይከራከራል እንጂ ገንዘቡን አንተ ለምሰጠው መንግስት ነው የሚከፍለው። ስለዚህ 90% እንደምታሸንፍ ያወቀ ጠበቃው እንኳን መንግስት ገንዘብ ስለበተ መንግስት ፖርኮም ስለሚያደርገው ወደ መንግስት ነው የሚያደለው። ይሄ ሎጂክ ግልጽ ጥያቄ ነው። ጠበቆች 3-4 እየመጡ መንግስት ስለሚከፍላቸው ፋይን እየቀደዱ ይመልሱብኝ ነበር። ጠበቆች ውሸት እንደሆነ ግን ያውቁታል። አንጠልጥለው አዱገነት ሸገር። አሁን ኢትዮጵያ ከመጣ ስንት ዓመት ነው? ከ10 ዓመት በላይ። አሁን የት ነው የምትኖረው? ያ መቼ እንግሊዝ አሻሻተ ያው ምን አለሽ ስራ ተኝቻለሁ። መርካቶ ማልሰራለሁ። ፊልም ስራ ነበር። ቆርቆሮ ያለው አይቀርም። ሃይላንድ መጨፍለቅ የጀመርኩ ነው የመጀመሪያ አዲስ አበባ ውስጥ እየከፈትኩ እንደዚህ ማን ያውቃል። ሃይላንድ የሚሰበስበው ነው እስከነ ክዳኑ እኮ ነው የሚከተው። ተከፍትና ጫና አድርገን ዝም ብሎ እያደረኩ አድርጌ ጣሊያን ሰፈር ጀመርኩ። ሲኒማ ኢትዮጵያ ሁሉ ፊልም ተጋበዝኩልሽ። አዱ ያልገባሁበት ስላለኝ ሰው ለማፍራት ስላላቅማና ትንሽ እናገር ነበር። ኢትዮጵያ መጥቼ ለፈልፍ ትንሽ አጭቆና 7-8 ያንግ ሰርተውኛል። በገጀራይን ሰብሮታል አጥንቴ። ለፈልፍ ነው አባቱ ይዛው ከዛ መጥቶ አፉን ይከፍታል። አረ እንደዚህ አይደል ከተማ ባቡር እንደዚህ ኤቲኤም እንደዚህ ወስዶ እንደወጥ እንዳጥቂት ያቦኩ አንተኒ ኮምፕሌን ያርክ አው እናገራለሁ። ነገር ከተማ ባቡር እንደዚህ አይደለም እንደዚህ አይደል። አሰራሩ ከመሬት ጋር ሁሉ ነው። እሺ እንደዚህ አይነሳም። መኪና ብስክሌት እግረኛ ሁሉ ነው። ይሄ ምን አባቱ ወቅተው 30,000 ጊዜ ሃንግ ሰሩ። ሃንግ ሲሉ መላሴ ጥሩ አይዘን ቆንጆ ሃንግ። በኋላ ግን እንደዚህ ሆድ ሲብሰኝ አማርኛ አላወራለሁ። በዳቻ ወርችልህ አይገባሽም። 100 ዓመት ብትማር ፊትና ዙሩ አንተ ስታስተርጎም ሄጃለሁ። አሁን ሲስተሙ ገባኝ። ኢትዮጵያ ስትኖር ኢትዮጵያ መስላ ነው መኖር ያለብህ። የዛ ብሶት መለፍለፍ ጀመርኳ። ዛንዲ ታሰር ምን አባቱ ነው የሚያወራ? ለምን ከስፔስ አትመጣም? ያገባኛል እንዴ? ሄሮፕ ከጀርመን መጣ። ለምን ከስፔስ ደርሰህ አትመጣም? ምን አባፈን ትከፍታለህ? ጀልት አበሻይ መለከታ ምን አገባኝ? ለምን ከስፔስ ደርሰህ አትመጣም? ጀልት ፊትን ያሾ ያቃጠሉኝ። አሁን ሲስተሙ ገባ አይወራም። እዛ ላይ ስፔሻል አሁን ባመንኩኝ መስረት ነው ስትለይ ግን ወደ ራስ ዛደ ከሰው ጋር ስትሆን እንደዚህ ነኝ ምናምን እኛ ችን አስተማርኩ ሀገር ይወጣ። አንተ ነው ዋጋ እንድትከፍል ያደረጉ አንዳንድ መሆን የሌለባቸው ባህሪዎች ነበሩና እነሱን ባህሪዎች እንደው እንዳያደርጉ ውጭ ሀገር ያሉ ወንድሞቻችንና እህቶቻችን ምን ትላቸዋለህ? ኢትዮጵያነታችን አንሸወድ። ወረቀት ሲቲዝን ቢሰጡንም አሜሪካዊ ነው እንጂ ወረቀቱ ነው እንጂ አሜሪካ ትውልድ ኢትዮጵያ የምትል መቼም አትፋቅ። ስለዚህ እሷ እንዳለችን ሳነሳ በትዕግስት አልፈን ከኔ ህይወት ተማሩ ነው። እኔም ደግሞ ከእናንተ ህይወት ነው ከነሱ ህይወት ነው የተማርኩት። እዛ ካላችሁ ብዙ አመት ከቆያችሁ ኢትዮጵያኖች ነው ጋይድ ያደረጋችሁ ስላለ እናንተ በሰያችሁ ነው በህይወት መመለስ ኢትዮጵያ የተመለስኩት። የፍቅር ሀገር ከተገኘ ማን ካንቺ ነው